ማንቸስተር ዩናይትድ ለቻምፒየንስ ሊግ ቦታ የቅርብ ተፎካካሪው የሆነውን አስቶን ቪላን ማሸነፍ ችሏል። ጨዋታው ትንሽ ይከብዳል፣ ትንሽ ጠጠር ይላል ተብሎ ታስቧል። ምንም እንኳን አስቶን ቪላ በቅርብ ጊዜ ፕሪሚየር ሊግ ላይ ያላቸው ፎርም ጥሩ አይደለም። የአውሮፓ መድረክ ላይ አሸንፈው ነው የመጡት። ነገር ግን ፕሪሚየር ሊግ ላይ ከሆነ ሳምንት በኋላ መዋዠቅ አሳይተዋል። ፎርማቸው ጥሩ አይደለም። በአንጻሩ ማን ዩናይትድ እንደው ትንሽ ሴትባክ አጋጥሞት ነበር እንጂ በካሪክ ስር በጣም ጥሩ ነገር እያደረጉ እንደነበር መመልከት ችለናል አይደለ? ከኒውካስል ጋር ብቻ ነው እንደው ችግርም ገጠማቸው ተብሎ ከተወራ ሊነሳ የሚችለው የነበረው። በኦልትራፎርድ በነበረው ጨዋታ ትናንት ብዙ ነገር ተመልክተናል። እነ ብሩኖ ፈርናንዴዝ፣ ካዝሜሮ፣ ሌሎቹም ተጫዋቾች ትልልቅ ነገር ማድረግ ችለዋል። አጀማመራቸው ግን ጥሩ የሚባል አልነበረም። እንደምታውቁት ሁሌ ማን ዩናይትድ ሲጀምር ጨዋታ ከኢንቴንሲቲ ጋር ተያይዞ የሚነሱበት ጥያቄዎች አሉ። ብዙ ረፍት ስለሚኖራቸው ያንን ቴምፖ ይዘው መቀጠል ላይ ይቸገራሉ የሚል ነበረ። እሱን ነገር በተወሰነም ቢሆን እንደው ሙሉ በሙሉ ጨዋታውን የተቆጣጠረው ነገር አልነበረም። ግን ፈርስት ሀፍ ላይ ያየን ይመስለኛል። ሼኪ ነበረ። ሁለቱም ፎርፎርቱ ፓሲቭ ሚድ ብሎክ ነበር የነበራቸው። አስቶን ቪላም ማን ዩናይትድም ተመሳሳይ የእቅድ የሚመስል ነገር ግን የአስቶን ቪላ በናሮ ፎርፎርቱ ነበረ። ስለዚህ ሴንትራል ፕሮግሬሽን እንዳይኖር አድርጓል ከዩናይትድ በኩል። እንደው ሌላ ምክንያት ከተጠቀሰ ከዚህ ናሮ ፎርፎርቱ ከመሆኑ 4-4-2 ከመጥበቡ በዘለለ ዩናይትድ ደግሞ ከነሊቻ በኋላ ላይን ብሬኪንግ ፓስ መስጠት የሚችል ተጫዋች ማግኘት ባለመቻሉ ምክንያት ያንን ነገር እንዳያገኙ ሆነዋል። ስለዚህ እድል የነበረው ወደ ክንፍ እንዲሄድ ነው ኳሱን ሲጋብዟቸው የነበረው። በጥግ በኩል እነኩኛ ጥሩ ክሮሶችን ለማድረግ ሞክረው ነበረ። ነገር ግን ፍሬ ካላፈራባቸው ምክንያቶች መካከል ዩናይትድ የተጫወተው በሼሽኮ ስላልነበረ ቦክስ ፕሬዘንስ አልነበረውም። ፈርስት ሃፍ የሚሄዱት ኳሶች ከአማድ ዲያሎ አንድ ኳስ በስተቀር ያን ያክል ስጋት የፈጠረም ኳስ አልነበረም። ከኦፕን ፕሌይ ደግሞ ብሩኖ ፈርናንዴዝ ለዲያጎ ዳሎ ኳሱን አቀብሎት የሳተው ወደ ላይ የመታት አጋጣሚ ካልሆነች በስተቀር ያን ያክል ትሬት አልነበረም። በአንጻሩ አስቶን ቪላም በተመሳሳይ ማለት ነው ወደፊት ሄደው ዩናይትድን ችግር ውስጥ የከተቱበት ሁኔታ አልነበረም። ፓሲቭ ሆኖ ነበር የነበረው እና ቶሎ ብለው ሼሽኮን የመቀየር ግዴታ ውስጥ ሊገቡ እንደሚችሉ እየተሰማኝ ነበር። ምክንያቱም እንዳልኳችሁ መሀል ለመሀል ለመጫወት ትንሽ አስቸጋሪ ሆኖ ስለነበረ ረጃጅም ኳስ ከሆነ የሚጥሉት ሼሽኮ እዚህ ጨዋታ ላይ ያስፈልጋል በሚል ማለት ነው። ሰከንድ ሀፍ ሲመለሱ ብዙም አልቆዩም እና ብሩኖ ፈርናንዴስ ከካዝሜሮ ጋር ያለውን ጥምረት ታውቃላችሁ። ጥሩ ኳስ ነበር ያሻገረለት። ካዝሜሮ ደግሞ እንደዚህ የአየር ላይ ኳሶችን በማስቆጠር ተወዳዳሪ የሌለው ተጫዋች ነው። ማን ዩናይትድ ቀጣይ ዓመት ይህንን ተጫዋች የሚያጣ ከሆነ የሚለቃለው ስላለ ማለት ነው መተካት ከሚከብዳቸው ባህሪ መካከል ዲፌንሲቭ ሚድፊልደርም ሆኖ እንደዚህ ደግሞ ሳጥን ውስጥ የሚገኙ የአየር ላይ ኳሶችን በመጠቀም ቡድንህን አድቫንቴጅ እንዲሰጥ ማድረግ የሚችል አማካይ መፈለግ ላይ ትንሽ ሊቸገሩ ይችላሉ። በጥሩ ሁኔታ ነበር ማስቆጠር የቻለው። 7ኛ ጎሉ ይመስለኛል። ከ2021 በኋላ በማድሪድ ቤት 6 ነበር የነበረው መሰለኝ ጎል። አሁን ላይ እሱን አሻሽሎታል። ብሩኖ ፈርናንዴዝ ተይዞ የነበረውን የዴቪድ ቤካምን ሪከርድ በዛች ቅጽበት መጋራት ችሎ ነበረ። አዲስ ሪከርድ እየተባለ እየተወራ ባለበት ቅጽበት ማለት ነው። ነገር ግን ሪስፖንድ ያደረጉበት መንገድ ጥሩ ነበር። አስቶን ቪላዎች ባርክሌ ጎሉን ማስቆጠር ቻለ። ስለዚህ አሁን ወደ ነበሩበት ሞመንተም ተመለሱ። ስለዚህ ኩል ሆነ ጨዋታው ብለን ነበር። ከዛ በኋላ ኦፕን አፕ መሆን ጀመረ ሚድፊልዱም የሁለቱም ማለት ነው። አስቶን ቪላዎችም በሽግግር ለማጥቃት አንዳንድ ሁኔታዎችን ለመፍጠር እየሞከሩ ነበር። ማንቸስተር ዩናይትድም እንደዛው። ግን የአስቶን ቪላ እና ዩናይትድ ትልቁ ልዩነት የነበረው ፊት ለፊት ላይ ያሉት ተጫዋቾች የጥራት ልዩነት ግን ነበራቸው። ኦሌ ዋትኪንስ ጥሩ ነገር እያደረገላቸው አልነበረም። ተቀይሮ መግባት የቻለው ታሚ አብርሃምም ጥራታቸው ዩናይትድን ለማሸነፍ እና የሆነ ነገር ይዞ ለመውጣት የሚያስችል አልነበረም። በአንድ አጋጣሚ ወደፊት ለመሄድ ሲሞክሩ ጥሩ ኳስ ነበር ከአስቶን ቪላ፣ ነገር ግን ተርኖቨር ነበራቸው። ብዙ ኳስ እየተቀሙ ነበር ሃየር አፕ ዘ ፒች በማን ዩናይትድ ሜዳ አካባቢ ማለት ነው። እሱ ኳስ ሲመለስ ነው የብሩኖ ፈርናንዴዝ አስገራሚ አሲስት መደረግ የቻለው። ብሩኖ ፈርናንዴዝ
ያንን አሲስት ሲያደርግ ሌላኛውን ሪከርድ ነው ማሻሻል የቻለው። በዴቪድ ቤካም ተይዞ የነበረውን በአንድ ሲዝን 15 አሲስት በማድረግ በዩናይትድ ታሪክ የነበረውን ወደ 16 በማሳደግ ትልቅ ተጫዋች መሆኑን ያስመሰከረበት፣ በዩናይትድ ቤት ሌጀንድ ሆኖ ራሱን ለመቅረጽ እድል የሰጠውን አሲስት ነበር ማድረግ የቻለው። አስቶን ቪላ ግን ተመልክታችሁ ከሆነ ብዙ ጨዋታ ላይ እንደዚህ በቢሃይንድ ራን እንደሚቸገሩ ነው እና እኔ የቅርቡን ላስታውሳችሁ ከቼልሲ ጋር የነበራቸውን ጨዋታ የምታስታውሱ ከሆነ ማሎ ጉስቶ እና ጋርናቾ በተመሳሳይ ሁኔታ ነበር ትተውት የሚሄዱትን፣ ማለትም ስፔሱን ከኋላ ክፍት ስለሚያደርጉት ያንን ነበር ኤክስፕሎይት ለማድረግ ቼልሲዎችም ሲሞክሩ የነበረው። በተመሳሳይ ሁኔታ ብሩኖ ፈርናንዴዝ በጣም በአስገራሚ መንገድ ነበር ለኩኛ ሰጥቶት ኩኛ በጥራት ጎሉ መጨረስ የቻለው። ስለ ብሩኖ ፈርናንዴዝ እዚህ ጋር ማሰብ ያለብን ነገር ግን ሌላ ተጫዋች ቢሆን ይቺን ኳስ እንደገና እንደመጣች በፈረስተች ፓስ አያድርጋት ያጠራጠራል። ብሩኖ ፈርናንዴዝ የእግር ኳስ ግንዛቤው የቱ ጋር እንዳለ እንድትመለከቱም የሚረዳ ነበረ። በጣም በጥራት ነው ፓስ ያደረጋት ጎሉን መቆጠር የቻለው ማለት ነው። ከዛ በኋላ ቤንያሚን ሼሽኮም ተቀይሮ ገባ፣ ጎል ማስቆጠር ቻለ። ይህም ለሱ ሌላኛው ነገር ነው። ከ2026 በኋላ ብዙ ጎል ያስቆጠረ ተጫዋችም እንዲሆን ሆኗል። ቤንያሚን ሼሽኮ በተመሳሳይ ብሩኖ ፈርናንዴዝ ቢሃይንድ ራን ጎል እንዲያስቆጠር ሰጥቶት ነበረ፣ ነገር ግን መጠቀም ሳይችል ቀርቶ ነው። ስለዚህ ብሩኖ ፈርናንዴዝ 16ኛ የፕሪሚየር ሊግ አሲስት ላይ ራሱ የሚደርሰው እንደዚህ አይነት ብዙ ኳሶችን የሚያመክኑ የቡድን አጋሮችም አብረውት ሆኖ ነው እና ትልቅ ክሬዲት ሊሰጠው የሚገባ ተጫዋች ነው። የፕሪሚየር ሊግ በአንድ ሲዝን ብዙ አሲስት ያደረጉ ተጫዋቾች ትልቁ የቴሪ ሄንሪ እና የኬቨን ደብሮይነ ነው። 20 አድርገዋል። ቴሪ ሄንሪ 2002-2003 20 አሲስት ሲያደርግ 2019-20 ደግሞ ኬቨን ደብሮይነ 20 ማድረግ ችሏል። አሁን 16 ላይ ደርሷል ብሩኖ ፈርናንዴዝ። 8 ጨዋታዎች ይቀሯቸዋል ማንቸስተር ዩናይትድ። በዚህ 8 ጨዋታዎች ውስጥ ይሄ ነገር ሊሰበር የሚችልበት ነገር በጣም ጉልህ እና ትልቅ እድል ያለው ሆኖ ነው የሚታየኝ። እኔ ግን እንዳልኳችሁ አብረውት የሚጫወቱት ተጫዋቾች ይህንን ነገር መርዳት ላይ መተባበር መቻል ያለባቸው ይመስለኛል። ይህንን ሪከርድ የሚሰብር ከሆነ ለእሱ እንደ ተጫዋች ትልቅ ማይልስቶን ነው የሚሆነው፣ ደግሞ ይገባዋልን ብዬ አስባለሁ። ማን ዩናይትድን 26 ነጥብ በአንድ ጨዋታ ከአንድ ተጫዋች እንዲያገኝ ሆኗል በዚህ ሲዝን እና ይህ ደግሞ የሚበለጠው በኤሪክ ካንቶና እና አንድ ተጫዋች አለ እርግጠኛ ያልሆንኩበት፣ በኤሪክ ካንቶና በቫን ፐርሲ ነው የሚበለጠው ብዙ ነጥብ አንድ ቡድን እንዲያገኝ በመርዳት እና 26 ነጥብ አካባቢ እንዲያገኙ የረዳቸው ይመስለኛል። ይህ በጣም ትልቅ ነገር እኮ ነው ከአንድ ተጫዋች እና የዚህ ሲዝን ምርጡ ተጫዋች ቢባልም የሚበዛበት አይመስለኝም። ትልቁ ኮንቴንደር ነው የሲዝኑ ምርጡ ተጫዋች ለመባል። አብዛኛውን ጊዜ የፕሪሚየር ሊግ አሸናፊ ቡድን ውስጥ የሚጫወቱ ተጫዋቾች የዚህ ነገር አሸናፊ ናቸው። ነገር ግን ብሩኖ ፈርናንዴዝን በተመለከተ ዘንድሮ ያለ ማጠያየቅ በጣም በጥራት ቡድኑን ሲያገለግል የነበረ ዋን ማን ሾው ማለት በሚቻል ደረጃ አንዳንድ ዩናይትድ ችግር በሚለው ሰዓት እየተገኘ ብዙ ነገር የሚያደርግላቸው ተጫዋች ስለሆነ በጣም ዲዘርቭ ያደርጋል። ካስሜሮ ጎሉን ሲያስቆጠር የዩናይትድን ደጋፊ ሰምታችሁ ከሆነ 1 ዓመት ጨምር ምናን እያሉት ነበረ። ትክክለኛ ሀሳብ ነው። እንዴት ሊታጣ እንደሚችል ይሄ ተጫዋች ማሰብ ትችላላችሁ። ማን ዩናይትድ ቀጣይ እንግዲህ ተጫዋች ሪፕሌስመንት ላይ በደንብ ስራ እንደሚጠብቃቸው የሚያሳይ ሲዝን ከፊታቸው እንደሚጠብቃቸው መናገር ይቻላል። ካሪክ በጣም ጥሩ ነገር ነው በማን ዩናይትድ እያደረገ ያለው። ዋይን ሩኒ ቋሚ የሆነ ቦታ እንዲሰጠው ኢንትሪም ኮች መሆኑ ቀርቶ የተወሰነ ጊዜ እንዲሰጠው ሲል ሀሳቡን መስጠት ችሏል። ሌሎቹ ማያምኑበት ሊኖሩ ይችላሉ። ይሄ አጠያቂ ነው። ዩናይትድ ገበያ ላይ ሌላ አሰልጣኝ ሊፈልግ ሊችል ይሆናል። ግን ካሪክ ቋሚም ሆነ አልሆነ እስካሁን ድረስ ግን ያደረገው ነገር ዩናይትድን አፕሊፍት ያደረገ ስለሆነ በብዙ ሊሞካሽ ይገባዋል። ስለ ብሩኖ ፈርናንዴዝም ተጠይቆ ብሩኖን ስለማጣት አፎርድ ማድረግ የማንችለው ነገር ነው ብሏል።
ትክክለኛ ሀሳብ ነው። ከዚህ በላይ ማለት ግን አልችልም ነው ያለው። የእሱ ውሳኔም ስር አልሆነ ማለት ነው። ብሩኖ ፈርናንዴዝም እንደምታስታውሱት በዚህ ክረምት ትልቅ ብር ከሳውዲ ገፍቶ ነው ማን ዩናይትድ ውስጥ መቆየት የቻለው። ሰው ሊቆይ የሚችልበት እድል ይኖራል ብዬ አስባለሁ። ምክንያቱም የቻምፒየንስ ሊግ ቦታን ሴኪዮር የሚያደርጉ ከሆነ በአውሮፓ መድረክ ላይ መጫወት ትልቅ ፕሪቪሌጅ ስለሆነ አንድ ተጫዋች ያንን እድል ዩናይትድ ውጣ ብለው እስካላባረሩት ድረስ ትቶ የሚሄድ አይመስለኝም እና አንድ ተጨማሪ ሲዝን ከማንቸስተር ዩናይትድ ጋር 1 ወር 2 ሊኖረው ይችል እንደሆነ እንግዲህ የምናየው ነገር ይሆናል ማለት ነው። አስቶን ቪላ የጥራት ችግር ሆኖባቸው የሚገኙ ድሎችንም ያለመጠቀም ችግር ሆኖ ዩናይትድን የበላይ ሆኖ እንዲጨርስ አድርገውታል። ቻምፒየንስ ሊጉን አሁን ሴኪዩር ያደረጉ ይመስላል። ከታች ያሉት ተፎካካሪዎቻቸው አስቶን ቪላም፣ ሊቨርፑልም ቼልሲም ዩናይትድን ችግር ውስጥ ይከታሉ ተብሎ አይታሰብም። ከዚህ በኋላ ወደ ናፈቃቸው የቻምፒየንስ ሊግ መድረክ በቀጣይ ዓመት ተመልሰው የምናያቸው ይሆናል። ለዚህ ደግሞ ትልቅ ክሬዲት የሚወስዱት ተጫዋቾቹም አሰልጣኙም የቡድኑም ስሜት በጣም በጥሩ ሁኔታ ሊጠቀስ የሚገባ ነው። የነ ማቲያስ ኩኛ ፐርፎርማንስ ጥሩ ነበረ። ኮቢ ማይኖ ከጨዋታው ይዘት አንጻር ከሁኔታ አንጻር እኛ በምንፈልገው ደረጃ ኦርኬስትሬት አድርገውታል ለማለት ባይቻልም፣ ነገር ግን ጨዋታው ላይ ጥሩ ኮምፖዠር ነበራቸው ብዬ አስባለሁ። በአጠቃላይ ጨዋታውን ይህን ይመስላል። ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።